ሰላም ሰላም መጣ አይደል? አግባ ቶት እንደምታዩ አይዞሽ ተረጋጊ ሰላም ይሰው ነው ሚኪ ይባላል ስሙን ነግሮሽ ነው ያወራል አይ እኔ ዝም ብዬ ሚኪ አስብየው ነው እሺ ሊድ ሄጂ እና ህይወት አንተ ጋር እንዴት ናት እኔ ጋር ግን ጥሩ አይደለችም ሰላም የለኝም ፍቅር የሚሰጠኝ የለም ደስታ የለኝም አንተ ግን እብድ የተባልከው ሰላም ታንፍለካ እኔ ድረስ መጣህ ያዳመጥከኝ ነው ግን ጸሎት ታደርግ ይሆን ትንሽ እንኳን ነገሮች ገቡ ይሆን ደግሞ ጥርስ ያምራል ለከም ሳካኝ ጋር ነው ምን በለው አሁን ይችላል ትንሽ ምሽ ሆነሽ ነው ናቶስ ምንም ተፈጠረ ጤነኛ ሰው መቅረብ የምትፈሪ ልጅ እብድ ትቀርበልሽ እሱ እኮ ለተመልካች ነው እንጂ እብድ በራሱ ዓለም የሚኖር ሰላማዊ ሰው ነው እሺ መጥፎ ሽታ እንዴት ቻልሽው መጥፎ ልብ ያላቸው ናቸው የሚቀረኑ የሱ ልብ ግን ወርቅ ነው በምን አወቅሽ ሰው እኮ ዝም ብሎ ያብድም የሚሰራበት ክፋትና በደል ካቅሙ በላይ ሲሆን ነው ደግሞ ንጹህ ልብ ያለው ነው ማበድም መቀየምም የሚችለው ስንት ክፉ ስራቸው የሚያሳብዳቸው ሰዎች አሉ መሰለሽ ህሊና ስላላቸው ነው ጸጸት የሚያሳብዳቸው ስንት ሰው አለ መሰለሽ በክፋት ደልቦ ምቾት የሚያንገላታቸው ወይ ታዲያ ለምን ዛሬ ምን ባክሽ ሐሳብ ውስጥ ሆኜ ሰላም ሳለው አለፍኩኝና ደግሞ እሱ እንዴት እንደሚጠብቀኝ ለማንኛውም ሌላ ጊዜ ሊመጣ ሲል አስቀድመሽ ነገሪ እንደጣፋ ምንም ሳይነካሽ የምትሮጫው አንቺ ኮንሽኮ እሱ ሳይሆን አንቺ ነሽ ያበድሽው በይበሽ ለጣም Daramışız. ጠዋት ጠይቅሻለሁ ብዬ ቀድመሽኝ ስለወጣሽ ሳልጠይቅሽ ቀረሁ። ለምንድን ነው ማታ ስልኬ ሲጠራ ያነሳሽ? ሻወር ቤት ስለሆንክ የስራ ስልክ ሆነ ብዬ ነበር። ምን እንዳበላሸሽብኝ ግን አውቀሽ?
ከውሽማ ተጣላ? ውሽማ ምንድን ነው የምታወሪው? ዋሻው ሰሞኑን ግን ባህሪሽ በጣም ተቀያይሯል። ይኸውልህ ከአንተ ጋር መነጋገር ነው ሽልችት ያለኝ። ከሌላ ሴት ጋር ማውራቴ ለአንቺ ምንም አይደለም? አትወጂኝም ማለት ነው? ቆይ እንዴት ዝም ትያለሽ? ጭራሽ አንተ ሆንክ ተቆጪው? ይኸውልህ እኔ ከአንተ ጋር መጨቃጨቅ ምርር ነው ያለኝ። እሺ አዲስ ህይወት ጀምረሻል ማለት ነው? አንተ ካልታመንክ ማን ሊኖር ይችላል? እድሜን ወንድ ስቀያየር የምኖር ይመስላል? ለማንኛውም አንቺ እንዳሰብሽው አይደለም። ከዚህ በኋላ ግን ስልኬ እንዳታነሺ። እሺ አላነሳም። ወይዬ ንገር። በቃ ከሰዓት እንገናኝ እንጂ ይሄ ቤት እያለ ደግሞ ለምን አልጋብት ያልጋብት ነው? በቃ እሺ ቻው። ለምንድን ነው መኝታ ቤት የመጣሽው? እዚህ ይበልጥ ይመቸኛል። እኔ እኮ ባልሽ ነኝ። ከኔ ጋር መተኛት እኮ ግዴታሽ ነው። የትኛው ሰማንያ ነው እንደዚህ ባልባል የሚያሰኝህ? ለማንኛውም ያባየን ፎቶ ሁለተኛ እንዳታነሳሽ። ምንድን ነው ይሄን ያለ? እሱን አላነሳሁት። እኔ ሞት ሰው ፎቶ ያስፈራኛል። ይሄ ግን የሱ ቤት ነው። ከፈራ አንተ መውጣት ትችላለህ። ሁለተኛ ግን ያባየን ፎቶ እንዳታነሳ። ታውቆሻል። ግን በጣም ድምፅሽን ጮክ አድርገሽ እኮ እየተናገርሽኝ ነው። ያልኩህን ግን እንዳትረሳ። ምሳችን እንዳትረሳሽ እሺ? ዛሬ ምሳ ይሰራል። ዛሬ ምሳ ከሚካለቀራለ። አንቺ ታመሻል እንዴ? ዋክሽን ዘይት ቀልዳት ቀልጅ። የምሬን ነው፣ እየቀለድኩ አይደለም። አብዲዜ ስትገቢ ሽሚሽ ሬስቶራንት ይኖራል? አንቺ ዘሽ ልትመጫለሽ? የምርሽ ነው? አዎ የምሬን ነው። ባይሆን በቴካዌ ዕቃ እንዳይሆን እሺ፣ በፔስታል አድርጊልኝ። በለ ጓደኛዬ አንቺ ነሽ ግን? አዎ እኔው ነኝ። ለነገሩ አንጀት ይበላል ከናብደት። የምታዋይውን ይሰማሻል፣ ይረዳሻል። እሱን እንኳን ታይ። የምልሽን ሁሉ ስለምታደርጊልኝ አመሰግንሻለሁ። እንዴት እንደሚበላልሽ እንቻ እግዚአብሔር ይሁንሽ። አሜን። እኔ ላጉርስህ? ጉሻ አልወድም። ጉሻ አልወድም። ጉሻ ላጉርስሽ? እኔ አልወድም ጉሻ። ምንድን ነው? አሳየኝ። ጉሻ አልወድም። ጉሻ ሚኪዬ የሆነ ቦታ ልውሰድክ? የት? ካናዳ? አልሄድም። ካናዳ አይደለም፣ ሌላ ቦታ ነው። አልሄድም። ብር ትሰጭኛለሽ? አዎ እሰጥሃለሁ። አልሄድም። ጉርሻ
ሰላም ዶክተር እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እኔ የምልህ ዶክተር ሁሉም የአእምሮ ህመም መዳን ይችላል እንዴ? አዎ አንድ ልጅ ነበርና እንዴት መርዳት እንዳለብኝ አላውቅም፣ ግን እሱ መርዳት እንዳለብኝ ደግሞ ይሰማኛል። እሱማ ልክ ነህ። እሺ ዶክተር በጣም አመሰግናለሁ። መልካም ቀን። አንተ ውሻ ልክስክስ እኔ ምለው ቢያንስ ትከሰከስ እንኳን ቢያንስ ተጠነቀቀ። ወይኔ ጭራሽ በራስ አልጋ ላይ ነገሩ ምን ታረክ? ገና ስጋባ አባዬን ፎቶ ሳጣ ጠርጥሬ ነበር። አንተ ውሻ ሁለተኛ ጠገቤ ትደርስና ውርድ ከራስ። እሺ አንተ ቆሻሻ። በሰላም ነው ቤት እንደመጣ ይፈልክሽ? በሰላም ነው። ቡና እየጠጣ እንድንጫወት ብዬ ነው። ምን ተገኘ? ህይወቴ ላይ የነበረውን ትልቅ ሸክም ከቤቴም ከህይወቴም አባረርኩ። ከናሆም ጋር ጣላችሁ? ከቤት ወጥቷል። አንደበቴ እስኪታሰር የነበረው ግፍ በጣም ልክ አልፎ ነበረ። አሁን ግን አብቅቷል። ልክ ነሽ። ባለጌ ሰው ነበረ። አንቺ ማትናገሪ ሰው ሆነሽ እንጂ እንዴ እንደምነግርሽ ጫንቆኝ ነበረ። ደግ ነው ያደረግሽው። አሁንማ በቃ ተገላገልሽ። በዚህ እንኳን አላጽናናሽም። ሁለተኛው ደግሞ ሚኪ የአእምሮ ህሙማን ማዕከል ውስጥ ገባ። አረብክሽ ምግብ አብረን ስንበላ በጣም ብዙ ምልክት አይቼ ነበር። ከዛ የማውቀው ዶክተር ጋር ደውዬ አብረን ወሰድነው። ወንቺ እና ሚኪ ያለምንም ግርግር ሆስፒታል ገባልሽ? ሻኛውስ ዝም ብሎ ከቤት ወጣ? አዎ እሱም በሰላም ሄደ። ይሄኛውንም ልብሶችን ጥቅልል አድርጌ ሱቅ አስቀመጥኩለት። ከዛ በኋላ መጥቼ የበሬን ቁልፍ ቀየርኩ። ከዛማ ደውዬ በደንብ አድርጌ አስጠነቀቅኩት። በቃ ይሄንማ በቡና ብቻ ምን ፋቷል? በደንብ ማክበር ነው የሚገባል። ደስ ይለኛል። ቆንጆ በእሺ ሳንስሪ ምሳሽ ቁጭ በል ማለት በል። እሺ አመሰግናለሁ። የቀሩ መድኃኒቶች አምጥቼ ይላሉ። እሺ መኝታ ቤትም አዘጋጅቼ ይላሉ። ከዚህ በኋላ ህይወት ግን በደንብ ኑር። ግን ለምን አገዝሽኝ? እገዛ ያስፈልግ ነበር። ጥሩም ጓደኛዬ ነበርክ። ደግሞ ሚኪያስ ብለሽ ነው የጠራሽኝ? ስም ግን ስላልነገርከኝ ዝም ብዬ ሚኪያስ አልኩ። ለነገሩ እኔ ሚኪያስ መባል ነው የምፈልገው። አሁን እንደ አዲስ ነው የተወለድኩት። እንደ አዲስ እንድወለድ ባገዘችኝ እሷ ባወጣችልኝ ስም ነው መጠራት የምፈልገው። ጥሩ ቡና ምናምን ላፍላና ሁሉንም ነገር ቀስ እያልን እናወራዋለን።
እሺ እባክሽ መቼም ወሬ አይደበቅ እብድ አፈቀርሻለሁ እብድ ማፍቀር እኮ እንዴት ደስ እንደሚል ቆይ ግን ምን ሆነሻል እኔማ ብጄ ነው ከኔ ጋር ያለሽ ፊትሽ አይፈታም ነበር አሁን በጣም ተለውጠሻል የእብድ ውጤት ነው ጤነኛው ይኸውልሽ እኔ እንደምወድሽ ታውቂያለሽ ይሄ ጨዋታሽ ነው ሲጀመር እኮ እኔን አልነበረ የምትወደው ቤቱን ነበር የምትወደው አሁን ግን እኔንም ቤቱንም ተወን ባለፓንታ ሰላም በልኝ ካልቀየርካት ለእናቴ ደወልኩላት ምን አለችክ መረጋጋት አልቻለችም እንጂ ግን ከፈጣሪ የተላክሽ መላኬ ነሽ አይምሰልህ የኔ ጉድለት ብዙ ነበር እሱን ደግሞ አንተ ነህ የሞላክ የሞትኩ ነበርኩ ተነሳ እንደገና ሰው ቀረብኩ ለካ እንዳንቺ አይነት ሰው አለ አይደል በመጥፎ ሰዎች ተከበቢ መልካም ሰዎች ያለው አይመስልሽም አይደል አዎ እንደዛ ነበር የማስበው ተወልጄ ያደግኩት ናዝሬት ነው ትንሽ ድርጅት ነበረችኝ 2 ሱቆችም ነበሩኝ እናቴንና 2 ወንድሞቼን የማስተዳድራቸው እኔ ነበርኩ ወንድሞቼ ስራ ያግዙኛል እኔ ግን ትምህርታቸው ጋር እንዲያተኩሩ ነበር የማደርገው እሺ አውራቸው አዎ በጣም የማፈቅራት ጓደኛ ነበረች እንደዛ ማፍቀር መቻሉ ራሱ ልክ አልነበረም ተፈጥሮ ውስጥ ራሱ መኖር አልነበረበትም አንድ ቀን ታመም ያለው ለህክምና ይሄን ያህል ብር ያስፈልገኛል ብላ ወረቀት ሰጠች ከመጀመሪያው ድርጅቴ ላይ የቋሙጡ ሰዎች ነበሩና ድርጅቴን ሽጬ የጠየቀችኝ ገንዘብ ሰጥቷት ሷታማ አይደለም ድርጅቴን ልቤን ራሱ ሰጥቻት መሞት ቢኖርብኝ አላመነታም እና እንዴት ሆነች አልታመመች ድርጅቴን ሽጬ ሰጥቷትን ገንዘብ ይዛ ጠፋች ለካ የምታፈቅረው ሰው ነበራት ከምታፈቅረው ሰው ጋር ካናዳ እንደገቡ ተነገረኝ አይገርምም እኔ ከሷ መራቄ እሷም ከኔ መራቋ ነበር ያሳስበኝ በድሏል ልባላልኩም ነገሯት አፈቅራታለሁ ትምጣልኝ አልኳቸው ይቅርታ አድርግልኝና ግን በጣም ክፉ ናት ከዛ ሳላገኛትም ወዲያው ከሱ ጋር የተነሱትን ፎቶ ላከችልኝ እናም ላደረክልኝ ነገር ሁሉ አመሰግናለሁ አለች የሆንኩትን ሆንኩልሻለሁ አዝናለሁ አትዘኝ ክፉ ሴት ያለኝን ነገር ሁሉ ሰጥቻ አጥላኝ ስትሄድ ደጓ ሴት ግን ሳትጸየፍ አንስታ ሰው አደረገች ይልቁኑ ቤተሰቦች መቼ ነው የመጡት ነገ ይመጣሉ አሁን እኮ የመጀመሪያ ልጃችሁ አንቺ ሆነሻል ቤተሰብ ስለሰጠኝ አመሰግናለሁ እኔ ከሰጠው ይልቅ አንተ ሰጠከኝ ይበልጣል በረንዳ ላይ ያርንቀበል እሺ አምላክ ሰው ሰጠኝ ንጹህ ልብ ያለው ሰው
እንዳክመው እንዲያክመኝ ከሰው ርቄ ብቻዬን በሆንኩበት ጊዜ ከሰው የራቀ ንጹህ ልብ ያለው ለልቤ ቅርብ ሆነልኝ። እምነት ባጣሁበት ጊዜ እምነቴን የምጥልበት የአባቴ ምትክ ሰጠኝ። ተመስገን አምላኬ።